ቅዱስነታቸው ሁላችሁም በጸሎት አስቡን አሁን በሕክምና ላይ ነው ያለው። ብፁዕ ወቅዱስ ፓትርያርኩ ከሥራ ገበታቸው ሊነሱ ነው። ፓትርያርኩን ሊቀይሩብን፣ ፓትርያርክ ሊመረጥ ነው፣ ፓትርያርክ ሊተካ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ በቅርብ ጊዜያት በተፈጥሮ ጉዳይም ቢሆን በሌላ ምክንያት ይሄዳሉ አሊያም እንደራስ ያስፈልጋቸዋል። ሰላም ጤና ይስጥልን በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው ፓትርያርክ ብፁዕ አባታችን አቡነ ማትያስ እንግዲህ ያው ጥምቀትም ላይ አልተገኙም፣ የተለያዩ አበይት በዓላት ላይ አልተገኙምና ምን የተፈጠረ የሚለው ነገር እንግዲህ እዚያም ተሰነጋገረበት ነበርና አሁን እንግዲህ እሳቸው መተው መግለጫ ሰጥተዋል። ጸልዩልኝ የሚል ነገር አስተላልፈዋል። ከዛ ባሻገር ያለው ነገር እኛ ለማየት የምንሞክር ነው የሚሆነው። እንደዚሁም ደግሞ እንግዲህ ብፁዕ አባታችን አቡነ ማትያስ መታም የሚገናኘው እንግዲህ ወድቋል ነው የተባለውና የወደቁት እንግዲህ መጸዳጃ ክፍል ውስጥ ነው የተባለው። እዛ ሲወድቁ ማንም እንዳልደረሰላቸውና እዛ ስለቆዩ ህመሙ ደግሞ ወደ ሰርጀሪ እንደሄዱ ነው የሰማነውና እስቲ በዛ ጉዳይ እንግዲህ ብዙዎች ሀሳባቸው የሰጡ ይገኛሉ። እሱን የምንመለከት ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እስቲ መጀመሪያ የወደቁበትን ሁኔታ ከማየታችን በፊት እሳቸው የሰጡትን መግለጫ ሰምተን እንመለስ ባጭሩ። ቅዱስነታቸው ሁላችሁም በጸሎት አስቡን አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ እግዚአብሔር ይመስገን ሲሉ ተናገሩ። ቅዱስነታቸው በሸገር ሀገረ ስብከት በኮየ ፊጬ ክፍለ ከተማ በፋንታ መድኃኔዓለም ደብረ የከተራ በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያን ሐዘናቸው ገልጸዋል። ቅዱስነታቸው አሁን በመልካም ጤንነት ላይ እንደሚገኙ ገልጸው በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነት በጣም እንዳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ እግዚአብሔር ይስጥልኝ። በመጪዎቹ በዓላት ልክ እንደ ወትሮ ሁሉ አባታዊ ቡራኬ ለመስጠት እግዚአብሔር አምላክ እንደሚያበቃቸው ባለሙሉ ተስፋ መሆናቸውን አመላክተዋል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። አሜን። አባታችን እግዚአብሔር ከጨርሶ ይማራቸውን ለማለት ፈልጋለሁና ሙሉ መልእክታቸውን ወደ መጨረሻ አካባቢ እንመለከት ነው የሚሆነው። እንግዲህ እሳቸው የወደቁበት ሁኔታ ስንመለከት በዚህ መንገድ እንግዲህ ሰላም ነኝ ያው ትንሽ ችግር ገጥሞኝ ነው ያልተገኘሁት ብለዋል። በእነዚህ ሁሉ በዓላት ውስጥ ማለት ነውና ይሄ ማለት በጣም ቆይቷል ታሞ ማለት ነው። ከቁልቢ ገብርኤል እስከ ጥምቀት ድረስ ታሞ በአባታችን አቡነ ማትያስ ቆይተዋልና የወደቁበት ሁኔታ ደግሞ ይሄ ህመሙ ቄት መጥሚው ስንመለከት ይሄ መረጃ ስሙት። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል።
ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። እንግዲህ በዚህ መንገድ ነው ብፁዕ አባታችን አቡነ ማትያስ እንግዲህ ወድቀው የተጎዱት እና እንግዲህ እዛ ወድቀው ስለቆዩም ነው ህመማቸው ይሄን ያክል የሄደው ነው የሚባለውና ያው ብዙዎች እንግዲህ እንዴት ሲወድቁ እንዴት አጠገባቸው አይኖርም እንዴት በዚህ ልክ ይሸሻሉ ያው ከዚህ ላይ ሞከረን ነበር ብዙዎች ለመሸፈን እሳቸውን ለማረሳት እየሰሩ የሚገኙ አካላት አሉ ብዬ ነበርና ከዛ ውጭ እንግዲህ ስለሳቸው የወጡ ብዙ መረጃዎች አሉ ብዙ ነገሮች አሉና እስቲ ይሄ ተመልከቱት። ብፁዕ ወቅዱስ ፓትርያርኩ ከሥራ ገበታቸው ሊነሱ ነው። መረጃዎች እንደሚያመላክቱት ከሆነ ብፁዕ ወቅዱስ አቡነ ማትያስ ከሥራ ገበታቸው ሊነሱ እንደሆነ መረጃዎች እያመላከቱ ይገኛሉ። እንግዲህ ብፁዕነታቸው መስራት አልቻሉም፣ መንቀሳቀስም አይችሉም በማለት እንደ ብፁዕ ወቅዱስ አቡነ ቴዎፍሎስ ከሥራ ገበታቸው ሊያባርሯቸው እንደሆነ መረጃዎች እያመላከቱ ይገኛሉ። አሁን ላይ በቤተ ክህነት ውስጥ እጅግ ከፍተኛ የሆነ ዘረኝነት እየበዛበት የመጣ ሁኔታ እየታየ ሲሆን ይህም እንደ ብፁዕ ወቅዱስ አቡነ ቴዎፍሎስ ያሉ ሴራዎች ይሰራሉ እየተባሉ መረጃዎች እየተጠቆሙ ነው። ያው ይሄ እንግዲህ የታሰበበት ጉዳይ ነው። ዝም ብሎ አሁን የበቀለ ጉዳይ አይደለም። ድሮም ከበፊቱ እንግዲህ የታሰበበት ጉዳይ ነው። ከሁለት ዓመት ካና በፊትና በዚህ ጉዳይ ላይ ወንድማችን አሪያ መካሻ ሰፋ ያለ ሐሳብ ሰጥቶበታል። ብፁዕ አባታችን ማትያስ ጉዳይና የሱን ቪዲዮ እንመልከት። ፓትርያርኩ ሊቀየሩ ነው። ፓትርያርኩን ሊቀይሩብን ነው። ፓትርያርክ ሊመረጥ ነው። ፓትርያርክ ሊተካ ነው። ከየት አመጣው መረጃውን? ከጠቅላይ ቤተ ክህነት ጽሕፈት ቤት ነው? ከቤተ ክህነት ነው? ይሄን መረጃ ከየት ነው ካላችሁኝ እነዚህ መረጃዎች አገጣጥሜ ነው የምነግራችሁ። ይሄንን ልጅ ስሙት መጀመሪያ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። ዛሀበሻ ሄኖክን አቡነ ማትያስ ንዋያተ ቅድሳት ዘርፈው በቦሌ ኤርፖርት ሊጠፉ ሲሉ የቦሌ ኤርፖርት ደህንነቶች በቁጥጥር ስር አዋላቸው ብሎ የነገረን የመጀመሪያው ዘጋቢ ነው። ዛሬ ደግሞ የጠቅላይ ቤተ ክህነት ውስጥ የውስጥ ምንጮች ለዛሀበሻው ሄኖክ የአባታችን ጤንነት ያሳስበናል ብለው ችግሮቹን ከነ አወዳደቃቸው ከነ ሁኔታቸው እየነገሩት ነው። እሱ እያወራን ያለው እውነት የብፁዕ አባታችንን መረጃ መስማት የሚጠበቅብን ከዛሀበሻ ነው። ዘረፉ፣ ሰረቁ፣ ፖሊስ ያዛቸው፣ ከቤተ ክርስቲያን ንዋያተ ቅድሳት ሊሰርቁ ነው ብሎ ከዘገበልን ሚዲያ እኔም ፖለቲካ ፕሮግራም በምሰራ ሰዓት ላይ በወቅቱ እንዲህ አይነት ዘገባ ሲዘገብ ያመመኝን ህመም አውቀዋል። ስለገዛ አባታችሁ ሌብነት፣ ስለገዛ አባታችሁ ስርቆሽ፣ ስለገዛ አባታችሁ
ኃጢአትና በደል ከምረው ውሸት ተፈብርኮ ተሰብስቦ ሲሰራባችሁ እንዴት እንደሚያማችሁ ለገዛ አባታችሁ አጠገባችሁ ላሉ ይሰማችሁ። የገዛ አባታችሁን በደል ለኔ ብፁዕ አቡነ ማትያስ የገዛ አባቴ ናቸው። የቤተ ክርስቲያኔ ራስ አውራ ፓትርያርክ የአባቶቻችን አባት ናቸው። አሁን እሳቸው ላይ ነው ደጋግሞ አጀንዳ የሚሰራው። እሳቸው ላይ ነው ፕሮግራም እየተሰራ ያለው። ስለዚህ ልታደርጉ ያሰባችሁት ነገር አለ ማለት ነው። ያኔ ጦርነት ሳይጀምር በፊት እንከን ሳይመጣ በፊት ብፁዕ አቡነ ማትያስ ላይ የማጥላላት የቃላት ጦርነት ዘመቻ ተከፈተበት። ጦርነቱ ከመጀመሩ በፊት ቤተ ክህነት ላይ ነው ጦርነት የተጀመረው። ጦርነቱ ከመጀመሩ በፊት የቤተ ክርስቲያን ጉዳይ ነው አጀንዳ የሆነው። ዛሬ ፖለቲከኛው ሲታረቅ፣ ጦረኛው ተዋጊው ሲታረቅ፣ ቤተ ክህነት ነው ያልተታረቀው። አዎ ፓትርያርካችንን ሊያነሱብን ነው፣ እንጠንቀቅ። በእነዚህ ሰዎች አፍ ምክንያት ፓትርያርካችንን አንድ ነገር ያደርጓቸዋል ብዬ ፈራሁ። ለምን እንዳልኩ ልንገራችሁ። ማርያማዊት የጻፈችውን መረጃ ላጋራችሁ። ማህበራዊ ሚዲያ ላይ ስለ ኦርቶዶክሳዊነት እየተቆጨች የምጽፍ እህታችን ነች። ማርያማዊት ሄኖክ ለሜሳ ትባላለች። በቅርብ ቀን የምንታዘባቸው ኩነቶች አሉ አለችና ጻፈችው። አንደኛ፣ ሁለተኛ፣ ሶስተኛ ብላለች። አንደኛ ያደረገችው በቅርብ ጊዜያት በተፈጥሮ ጉዳይም ቢሆን በሌላ ምክንያት ይሄዳሉ አሊያም እንደራስ ያስፈልጋቸዋል። ማንን? ብፁዕ አቡነ ማትያስ። በቃል አልተጻፈም፣ ነገር ግን መልእክቱ እንደራስ ያስፈልጋቸዋል አለች። በሚል ሲመት አይቀሬ ነው የሚል ነገር አለና ለስራ አስኪያጁ መጠነ ሰፊ የሆነ የሎቤት ስራ በይፋ ይጀምራል። ለብፁዕ አቡነ ሳይሮስ ማለቷል። በዚህ የጥቅም ድግስ ላይ ባለሀብቶች፣ ፖለቲከኞች፣ አንዳንድ የቤተ ክህነት ሰዎች እጃቸውን በማስገባት የሚዲያ የበላይነት ለመያዝ ይረባረባሉ አለች። በመጪዎቹ ቀናት በየማህበራዊ ገጹ የሚለቀቁ የፎቶ ፖለቲካዎችና የታቀዱ ፕሮፓጋንዳዎች የዚህ ሴራ አካል ናቸው አለች። ሁለተኛ አለች፣ ለስራ አስኪያጁ ሽፋን የሚሰጡ ወይንም ደግሞ ዋናውን ጉዳይ በማድበስበስ ምዕመኑን ግራ የሚያጋቡ ጋዜጠኞች፣ ዩቲዩበሮችና ቲክቶከሮች በልዩ ሁኔታ ተመልምለዋል። ለእነዚህ ወገኖች ከጠቅላይ ቤተ ክህነት የሚሰጥ የእውቅና ደብዳቤና ልዩ ልዩ ጥቅማ ጥቅሞች ሲበተኑ የምናይ ይሆናል በቅርብ ጊዜ። እኛን ይጨምራል። እሺ፣ እያመመኝ ነው የማነብላችሁ። ሶስተኛ፣ ከምዕመንነት በላይ መታየት ለሚፈልጉ ቲክቶከሮች ያለምንም የአብነት ትምህርት ዝግጅትና የቤተ ክርስቲያን ስርዓት የዲያቆንነት ማዕረግ ይታደላል። የክህነቱ መስፈርት የሚያሟሉ ግለሰቦች በቅርቡ ዲያቆን እከሌ እየተባሉ የቤተ ክርስቲያኒቱን ክብር ተከናንበው ለክፉ ዓላማቸው ሲሰማሩ እናያለን። እነዚህን መረጃዎች አምነዋለሁ ከምለው የተላከ ነው ብላ ለጠፈችው። ዘሐበሻው ሄኖክ የብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስን አወዳደቅ፣ አስተራረፍ፣ መዘግየት፣ ሕክምና፣ የእግራቸውን ንብጠት የሚነግረው የቤተ ክህነት ሰዎች አሉት። ማርያማዊት እሱ ስላወዳደቅ ስለ ህመማቸው ነው እየነገረን ያለው። ስለዚህ ማይንድ ሴት እየተሰራብን ነው ብለን እናስብ። ኮንስፓይረሲ እየሰራችሁ ከሆነ እኛም ኮንስፓይረሲውን እንተንት ነው። ስለዚህ ብፁዕ አቡነ ሳዊሮስን ብፁዕ ቅዱስ የሚያደርጋቸውን መልካም ስራቸውን የሚያገኑ ጋዜጠኞች ይፈጠራሉ እያለችን ነው። ለምን? በቅርቡ በዓለ ሲመት ይኖራል። ለምን? እንደራሴ ያስፈልጋቸዋል። በአካል መንቀሳቀስ ስለማይችሉ። አያችሁ ስራውን። ሄኖክ ያመጣውን መረጃ በእግር መንቀሳቀስ ስለማይችሉ በዊልቸር ነው የሚንቀሳቀሱት። ላሳያችሁ ሌላ ጊዜ። የቀድሞ ፓትርያርክ ከአሜሪካ ሲመጡ በአካል በእግራቸው እንቅስቃሴ ማድረግ ስለማይችሉ በዊልቸር ነበር የሚንቀሳቀሱት። 2 ፓትርያርኮች ነበሩ። ስለዚህ በዋናነት እንዲሰሩም የሚፈቀድላቸው ብፁዕ አቡነ ማትያስ ነበሩ። እሳቸው በእንደራሴነት ነበሩ።
እንደምትሰሙት ነው እንግዲህ በነገራችን ላይ ከብፁዕ አቡነ ቴዎፍሎስ እና ከብፁዕ አቡነ በረካቸው ይረበን ከብፁዕ አቡነ ማቲያስ ጋር ተያይዘው ብዙ ያው የሚነሳ ነገሮች እንዳሉ የሚታወቅ ነገር ነው። ያው ቅኖና እሱ እንግዲህ የሆነ ቅኖና እንደተጻፈ ሁላችንም እናቀለም ብዬ አስባለሁ። አብዛኛው እንግዲህ በዚህ ጉዳይ ላይ ትንሽ ያያችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ሆኖ ግን ወለ ለመናገር አሁን የታሰበ ነገር አለበት። ለዚህ ነው የሆነ የታሰበ ነገር ከሌለ በዚህ መንገድ ነገሮች እየሄዱ እንመለከትም ምን አይናችንን ገለጥ አድርገን ማየት ያለብን ነው። ጻፊዎችም እንግዲህ በጽሁፍ መልካም ይመስለኛል በዚህ ጉዳይ ላይና መንፈስ ቅዱስ ስራ መሃል ገባችሁ ስለምንባል ነው ትንሽ የሸሸን የምንገኘው ወይ ደግሞ መናገር የማልፈልገው እንጂ ቤተክርስቲያን የመድምጽ መስዋዕት አለባት ብዬ አምናለሁ። እኔ አላቅም የሆነ የመንፈስ ቅዱስ ስራ ነው የእንትን ስራ ነው እንደሚባል አይ ነው ግን የህዝቧን ወይ ደግሞ የመኗን ድምጽ መስዋዕት አለባት ብዬ ምክንያቱም የሚሾመው አካል የሚሾመው ይሄንን ምዕመን ለመምራት ነው። ሌላ አካል ሊመራ አይደለም ወይ ደግሞ የሆነ ህንጻው ሊመራ አይደለም እኮ የሚሾመው ይሄንን ምዕመን ለመምራት ነውና ይሄንን ለመምራት ደግሞ ይሄን ምን የሚፈልጉ አባት ቢሾም መልካም ነው ቢሾም ራሱ ቢሆን ራሱ እንደዛ ብዬ አስባለሁ እንጂ ምዕመኑ እየጮኸ አንፈልግም የሚለውን አካል አምጥቶ ቁጭ አድርጎ ለምን ፖለቲከኛ ገብቶበታል፣ በዛ በኩል ደግሞ ሲራጅ አለበት ዘር አለበት። ስለዚህ እዚህ ተነሳ እንደስ እንዳላችሁ ደስ ያዙ አሱ አምጣችሁ ሾማችሁ የመንፈስ ቅዱስ ይሾመው የሚባል ነገር ፐርሰናሊ እኔ የማልቀበለው ነገር ነው። አይን አባዛዎች ከተቀበላችሁ ሆነ ነው እንግዲህ ችግር የለውም። የሆነ ወር በሲያሳትም እንደዛ ነበር። ግን አሁን ስንመለከት ቅኖና ፈርሷል። በመንፈስ ቅዱስ እያላችሁ በፈረሰ ቅኖና ውስጥ መንፈስ ቅዱስ አካታችሁ መንፈስ ቅዱስ ይሾመው ይባላል። ቅኖና ፈርሶ ማለት ነው። ይሄ በጣም ውርደት ነው። መንፈስ ቅዱስ ላይ መቀለር ነውና ቀጣይም እንደዚህ አይነት ሹመቶች ሲመጡ ህዝቡ ቢታመካ ነው ብዬ አስባለሁ። ምን ያገናዘብ ቢሆን ምን እያለቀሰ በቃ ግዳያት ሆነበት ወደ ቤተክርስቲያን እንዲሄድ ከቤተክርስቲያን ላይ እንዲመለስ ባይደረግ መልካም ነው ብዬ አስባለሁና በቻለ አቅም እነዚህ ነገሮች ብታገናዝቡ ቀጣይ ላይ ሹመት አሁን እንግዲህ ባለስመት አለ በጣባችን በዛም ላይ እንግዲህ ጋር ይታሰባል። እስቲ እናያለን ይሄ ነገር ሊፈጠር ይችላል አናቅም እንግዲህ በዛ መሃልና የዛን ጊዜ የሆነ ምሾሙት አካል ካለ ወይ ደግሞ የሆነ የሚደረግ ነገር ካለ ቀጣይም እንግዲህ ምሾሙ አካላት ካሉ ቢታይ የህዝቡን ቢታይ ህዝቡን ብታገናዝቡ በቃ የሆነ ፖለቲካ እያነዳችሁ አትሂዱ። ኦኬ ይሄ የሐዋርያ ስራ አይደለም። ባጭሩ እንደዚህ ካልተነጋገርን ነገሮች ስለማይጠሩ የሐዋርያ ስራ አይደለም። የሆነ ሰው መጥቶ እንትና ሹሞ ካለ ዝም ብለህ ይሄ የመንፈስ ቅዱስ ስራም አይደለም። ባይዘው የሆነ የባለስልጣን ስራ ነው። አሁን እየተመለከተ የምንገኘው ቤተ ክህነት ውስጥ እንጂ የመንፈስ ቅዱስ ስራ ያ አይደለም የምንገኘው። ፖለቲከኞች ውስጥ ገብተውበታል፣ ስልጣን ሰዎች ውስጥ ገብተውበታል፣ ብሔርተኞች ገብተውበታል። ስለዚህ እነሱ የፈለጉት ነገር እየሆነ ለኛ የሚነገረው በመንፈስ ቅዱስ ነው። ይሄ መንፈስ ቅዱስ ላይ ማላገጥ ነውና መቅሰፍቱ እንዳይመጣብንም ጥንቃቄ ማድረግ ያለብን ይመስላል። ማለት የፈለኩት ግልጽ ነው። አይ ቲንክ ቀጣይ ላይ እንደዚህ ነገር ሲፈጠሩ ወይ ሹመት ምናምን ሲመጣ ህዝቡም ያማከለ ቢሆን ኦኬ ህዝቡ ነው የሚፈልገው። ይሄ ህዝብ የሚመራው ይሄ ህዝብ ተመርቶ ገንዘቡን ሰጥቶ ጊዜውን ሰጥቶ ጉልበቱን ሰጥቶ አምላኩን አምልኮ አመስግኖ ቤተክርስቲያን መጥቶ ህንጻ ካስፈለገ አሰርቶ በብር የሚደሰተው ይሄ ህዝብ የሚኖረው ቢታይለት መልካም ነው ብዬ አስባለሁና እናንተ በዚህ ጉዳይ ሐሳባችሁን አስቀምጡበት። የሙጣባችን እስቲ አቡነ ማቲያስን ትንሽ አጠር የምትል መልእክት አለችና እሷን እስቲ ሙሉ አይተን ሞክር። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን፣ ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ
ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ በእውነት እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው ይሄ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ ሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን። ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን እንድንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣው በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ በቀስ ህመሙም እየተቃለለ ነው ያለው። በዚህ እንግዲህ እግዚአብሔር ፍጻሜውን ያሳየን። እኔ አባታችን አቡነ ማትያስ እንግዲህ ጸልዩልኝ የሚል መልእክትን ያስተላለፉትና እንጸልይላቸው። እግዚአብሔር አምላካችን እንግዲህ ለሀገራችን ሰላም ሲል ለኢትዮጵያ ሰላም ሲል እድሜያቸው ያርዝምላቸው። ባለፈው ነግሬያችሁ ነበር መሰለኝ ለህዝብ ሳይነገር እንደራሴነት ስልጣን ለብፁዕ አቡነ ዲዮስቆሮስ ተሰጥቷል የሚል መረጃ ወጥቶ ነበር። ነግሬያችሁ ነበር ባለፈውና ያው ነገሮች እንግዲህ በሂደት ነው የጠሩ የሚሄዱትና ቀስ በቀስ ነው የሚያለማምዱት። ፋና ለምሳሌ ያክል በዚህ በፊት ብፁዕ አቡነ ሳዊሮስን ብፁዕ ወቅዱስ አቡነ ሳዊሮስ ብሎ ዘግቧል። ወቅዱስ ብሎ በዚህ መንገድ ነው የሚያለማምዱትና ቀጣይ ግን ምን ይፈጠራል እናቅም። ኤኒዌይስ ጆሮአችንን አይናችንን ወደዛው እንትከራማት ፈልጋለሁ። ቪዲዮአችን የሳል ብፁዕ አባታችን አቡነ ማትያስ ጉዳይ ተመለከተ ነው። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን የሰማችሁ ነገር ሀሳባችሁ ኮሜንት ላይ አስቀምጡበት። ሁላችን ብለሳት ተመልካኑ ብያስባለሁና በቀጣዩ እንመለሳለን። ቸርቆውልኝ እጅግ ያሳዝናል። ብፁዕነታቸው እንግዲህ በመታጠቢያ ክፍል ወድቀው ብዙ ሰዓታት መቆየታቸው እየተነገረ ነው የሚገኘው። ከጎናቸው እንኳን አንድ ሰው አልተገኘላቸውም። ብፁዕ ወቅዱስ አባታችን አቡነ ማትያስ በዚህ ልክ እንግዲህ እንደዚህ አይነት ጉዳት ሲደርስባቸው ከጎናቸው ያሉ ብፁዓን አባቶችም ሆነ መጋቢያቸው እንዳልተገኙላቸው ነው መረጃዎች እያመላከቱ ያሉት። ታዲያ ከዚህ ጋር ተያይዞ ብፁዕ ወቅዱስ አባታችን በጥምቀት በዓል ሳይገኙ መቅረታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናትን አስከፍቶ እንደነበረ መረጃዎች እየተዘዋወሩ አይታቸዋል፣ ተመልክታቸዋል። ይህ ደግሞ የምዕመናንን ቅስም የሰበረ ነበረ። ብፁዕነታቸው እስካሁን ድረስ ቁስሉም እንዳልዳነላቸው አሁንም ሕክምና እየተከታተሉ እንደሆነ መረጃዎች እያመላከቱ ነው የሚገኙት። እውነት እሳቸውን የሚንከባከብ ሰው አጥቶ ነው የሚል ጥያቄ የሚያስነሳል። ለምን ይህ ጉዳይስ ሆነ? ከጀርባው ሌላ ነገር አለው እየተባለ ነው። ስናጣራ ወደ እናንተ የምናቀርብ ይሆናል።